ጤና ይስጥልን። በዛሬው ያስኳል መሰናዷችን ደግሞ $4 ሚሊዮን በላይ የሚያወጣ ነፃ የትምህርት እድል በ11 የአሜሪካ ዩኒቨርሲቲዎች ያገኘውና ብሎም በዲጂታሉ ዓለም ራሱን በማብቃት ተጨባጭ ፕሮጀክቶችን እውን ካደረገው ተማሪ ኃይሌ አዳነ ጋር ጥሩ ቆይታ ይኖረናል። አብራችሁን ቆዩ። ኃይሌ እንኳን ደህና መጣ። እንኳን ደህና ቆያችሁ። እናስቀድመን የትምህርት ዓለም ቆይታህን በተለይ ከ1 እስከ 10 የነበረ የቀለም ትምህርት ተሳትፎ ከጎን የነበሩ ሙከራዎች ፕሮጀክቶች ምን ይመስል ነበር የሚለውን መለስ ብለን እናስታውስ። ተወልጄ ያደግኩት ዋሳ ከተማ ነው። እዛ ነው ሙሉ መጀመሪያ ደረጃ ትምህርቴን የጨረስኩት። ሃይ ስኩልም ዋሳ ነበር የጨረስኩት። ትምህርት ላይ ጥሩ ነበርኩ። የደረጃ ተማሪ ነበርኩ። ሙሉ ሃይ ስኩልም ታይም ስፔንድ ማድረግ የነበረው ትምህርት ላይ ነው። ምክንያቱም ትምህርት እንደነገር ማተር ያደርጋልና እኔ ከትምህርት በተጨማሪ ደግሞ ለቴክኖሎጂ ፍቅር ስለነበረኝ በትርፍ ሰዓቴ ኮዲንግ ማር ነበረ። የራሴን ዌብሳይቶች የራሴን ፕሮጀክቶችን ለመስራት ሞክር ነበር። አሁን የምንገኘው የክረምት መግቢያ ወቅት ላይ ነው። እንዴት ነበር እነዚህን ወቅቶች አንተ ስታሳልፍ የነበረው? ደግሞ አሁን ላለበት ውጤት ምን ያህል አስተዋጽኦ አበርክቷል ማለት እንችላለን? አይ ቲንክ እስከ 7 ድረስ እንደ ማንኛውም ሕፃን ልጅ ክረምት የተዝናና ነበር ማሳለፈው። ከ8ኛ ክፍል ጀምሮ ነበር የተቀየረው። 8ኛ ክፍል እያለሁ ታላቅ ወንድሜ ስኮላርሺፕ ይሞክር ነበርና እሱ 12 ነበረ። የዛኔ እሱ ስኮላርሺፕ እየሞከረ ሊሳካለት አልቻለም ነበር፣ ብዙ ኢንፎርሜሽን ስላልነበረው። ከዛን ይመጣና ለኔ ይነግረኛል ውጪ ደግሞ መማር ትችላለህ፣ ብዙ ኦፖርቹኒቲዎች አሉ እና ለምን አትሞክርም ብሎ ይነግረኛል። እና ስኮላርሺፕ ላይ ደግሞ ትልቅ የማተር የሚያደርገው ቀድሞ መዘጋጀት መጀመር ነው። ከዛን ጊዜ ጀምሮ ነበር እኔ ሰመሮችን በስራት መጠቀም አለብኝ ብዬ አሰብኩ። መጽሐፎች በማነበት ጊዜ ተማሪዎች ከትምህርት ባሻገር ጥሩ ውጤት ብቻ ሳይሆን አካባቢያቸውም ማህበረሰባቸው የሚጠቅም ፕሮጀክት የሚሰሩ ቮለንተር የሚያደርጉ የተለያዩ ክበባት መመስረት እና ክበባቸው መስርተው ተማሪዎች የሚያነቃቁ እንደዚህ አይነት ተማሪዎችን እንደሚፈልጉ ከመጽሐፉ አገኘውና ኦኬ እኔ ደግሞ ትምህርት ላይ ብቻ ነበር የዛኔ ሚኒስትሪ ተፈትኜ ፐርሰንታይል 100 ነበር። ጎበዝ ተማሪ ስለነበርኩ ግን ትምህርት ብቻ ይበቃ ይመስለኝ ነበር። የዛኔ ነበር ከትምህርቱም ውጪ አክቲቪቲዎች መሳተፍ የወደፊት ካሪየር ማሰብ የጀመርኩት። 9ኛ ክፍል ጓደኞቼ ጋር ተሰብስበን ኮዲንግ ኮዲንግ ክለብ መሰረትን 50 ለም የሚባል ማለት ነው። እና እኔና ጓደኞቼ ከ1 እስከ 8 ያሉ ልጆች ሰብስበን ስክራች እናስተምራቸው ነበር፣ እንዴት ነው ጌም የሚሰራው የሚለው ማለት ነው። ከመጽሐፉ በማንበብ ምክንያት ስኩል ውስጥም እንድሳተፍ ሌሎች ተማሪዎች እንድጠቀሙ አድርገውኝ ነበር። ታስ የሚባል በሜሪላንድ ዩኒቨርሲቲ የሚዘጋጅ ለ2 ወር የሚቆይ ስልጠና ነበርና አፕላይ አደረኩ። ከዛን ተቀበሉኝ። ከዛን በ17 ዓመቴ ለመጀመሪያ ጊዜ ከኢትዮጵያ ወጣሁ እና እኔ ዛኔ ህልም ነበር። ድሮ 8 እያለሁ ወንድሜ ነግረኝ ነበር ካታና አክቲቪቲዎች ከሰራ ሁሉ ነገር ይሳካል ሲለኝ ነበርና እዛ ሄድኩኝ። እዛ ሲሄድ ግን በጣም ብዙ ነገር ከትምህርቱ ባሻገር በጣም ብዙ ነገር ነበር። ሀገራችን መጥቼ እኔም እነዚህ ቴክኖሎጂን መስራት አለብኝ የሚል ቁጭት ነበር የፈጠረብኝ። አሜሪካ ለ2 ወር ከቆየሁ በኋላ ዚምባብዌ ሌላ የሊደርሺፕ ስልጠና ነበረ ለ2 ሳምንት የሚቆይ። እዛ ሄጄ ለ2 ሳምንት ቆይቼ ስለ ሊደርሺፕ ተማርኩኝ። ከተለያዩ ከአፍሪካ ሀገራት ተማሪዎች ጋር ተገናኘው። ሞር ፍሬንድሺፕ የመፍጠር ቻንስም ኔትወርክ የማስፋት ቻንስም ገጠመኝ። በተጨማሪም ሳውዝ አፍሪካ ለ1 ወር የሚቆይ ስልጠና ነበረ። እዛም ሄጄ ሰለጠንኩ። ሰመሮችን ሁሉ ጊዜ እንደማደርግ በቻልኩት መጠን ጥሩ ቦታ ስፔንድ ለማድረግ ነው የምሞክረው። 5 ሚሊዮን ኮርስ ወስጄ ነበረ። 4 ኮርስ ወስጃቸው ነበረ። በተለይ የአንድሮይድ ኮርሱ በጣም ጥቅም አግኝቼበት ነበር። ተማሪዎቹም ከሰመር ካምፖቹ ባሻገር በኦንላይን ከቤታቸው ሆነው ዳታ ሳይንስ፣ አርቲፊሻል ኢንተለጀንስ እንዴት ነው ዌብ ፕሮግራሚንግ የሚሉትን ኮርሶች ከኢትዮ ኮደርስ ዌብሳይት ላይ ሄደው መማር ይችላሉ። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩትን ጨምሮ በተለያዩ የኤአይ ሰመር ካምፖች ተሳትፎ ነበርና ምን ያህል እውቀትን አቅምን አሳድጎታል? ደግሞ በሀገራችንስ ምን ያህል እድሎች አሉ? ይህን ለሚከታተሉ አዳጊዎች ምን መልእክት አስተላልፋል? 12ኛ ክፍል ሰመር ላይ ኤአይ ኢንስቲትዩት ኦፖርቹኒቲን ሰማሁ፣ አፕላይ አደረኩ። እዛ ገባሁ። ስለ ኤአይ እንዴት ኤአይ ትሬን እንደሚደረግ እንዴት ኤአይዎች እንደሚሰሩ ትልቅ የስልጠና ወሰድኩ። በዘርፉም ጥሩ ልምድና ኤክስፒሪየንስ ካላቸው መምህራን ነበር ያጋጠሙን። በደንብ የመማር ቻንስ አጋጠመኝ። ጓደኞቼና እኔም ድርቅን ከ6 ወር በፊት አስቀድሞ ፕሬዲክት ማድረግ የሚችል 95% አኩሬት ፕሬዲክት ማድረግ የሚችል ኤአይ ሞዴል ሰራን። ድርቅ ሊከሰት ከሆነ ከ6 ወር ይህ አካባቢ ይህን ያክል ፐርሰንት ድርቅ የመከሰት ስጋት አለው፣ መንግስት ሊዘጋጅ ይገባል፣ ቅድመ ዝግጅቶች እንዲደረጉ የሚጠቅሙ ማለት ነው። ሁለተኛው ደግሞ ኢቲ ኤግዛም ዶቲቲ ይባላል። ተማሪዎች ኤኒ ኤግዛም ፕሪፓሬሽን የሚፈልጉት ካለ የትኛውም ግሬድ ሌቭል የትኛውም ቻፕተር የትኛውም ኮንቴንት ለሁሉም ሳብጀክት ለሁሉም ተማሪ የሚሆን
ኤግዛም ባንክ አዘጋጅተናል። እሱ ላይ ገብተው ጥያቄዎች ፕራክቲስ አድርገው ፈተናቸው ስኮራቸው ማሻሻል ይችላሉ። ግን ትልቅ እንቅፋት የነበረው ለኔ ኤአይ እንዳልጀምር ጂፒዩ ነበረ። ኤአይዎች ትልቅ ኮምፒውቲንግ ፓወር ይፈልጋሉ እና ኤአይ ኢንስቲትዩት ደግሞ በነጻ ፕሮቫይድ አድርገውልን ነበር ለተማሪዎቹ እና ያ ሌላ ህይወቴን የቀየረው ትልቅ ኤክስፒሪየንስ ነበር። እንግዲህ አሁን ላይ ደግሞ ወደ 11 የሚጠጉ ስመ ገናና የሆኑ የአሜሪካ ዩኒቨርሲቲ ተቋማት ላይ ነጻ የትምህርት እድል አግኝተሃል። ስለሱ አጫውተኝ። በምን መልኩ ነው ይህን እድል ያገኘው? ደሞስ ምን እንጠብቅ? 12 እንደጨረስኩ ዝግጅት ጀመርኩ አፕላይ ማድረግ ማለት ነው። መጀመሪያ ፈተና መውሰድ ነበረብኝ፣ የሲቲ ኢምፖል ፈተና። ፈተናውን ወሰድኩ። ከ1600 ነው የሚያዘው። 800 ፓርቱ 800 ማርክ ማትስ፣ 800 ደግሞ እንግሊሽ። ከማትሱ ላይ ከ800 አመጣው። እንግሊሽ ላይ ደግሞ 760 ከ800 በአጠቃላይ 1560 ከ1600 አመጣ። ይህም ላይክ በግሎባሊ ላይክ ቶፕ 1% ነው። ከዛ በመቀጠል አፕላይ ማድረግ ጀመርኩ። ኮሌጆቹን ሰርች ማድረግ፣ ሊስቶችን ማውጣት፣ ኤሴ መጻፍ። 18 ነበር አፕላይ ያደረኩት ኮሌጅ፣ ከ18 11 ኦፈር አድርገውኛል። እነዚህ ኮሌጅ ስኮላርሺፕ በጠቅላላ በድምሩ ሲሰላ $4.1 ሚሊዮን ወርዝ የሚያደርግ ስኮላርሺፕ ነው ማግኘት የቻልኩት። ከ11 ኮሌጆች ውስጥ ኤምአይቲ አርቲፊሻል ኢንቴሊጀንስ ዲግሪን እዛ መሰራበት እዛ ኦፈራቸውን አክሰፕት አደረግ። አሁን ኦገስት በመጓዝ ወደ ኤምአይቲ በአርቲፊሻል ኢንቴሊጀንስ የመጀመሪያ ዲግሪ እንጀምራለን። ጥሩ። ቀደም ሲል እንዳነሳህልን በሀገራችን ብዙ ተማሪዎች እንደዚህ አይነት እድሎች እንደፈር ብሎ የመሞከር የመንቀሳቀሱ ነገር ዝቅተኛ ነው ተብሎ ነው የሚታመነው። ምክንያቱ ምን ይመስላል? ከነበረ ሙከራ ከታዘብከውም አንጻር ምን መረዳት ችለሃል? በራሴ ነበር ሁሉ ጉዞ ስጓዝ የነበረው። ስኩላችን ውስጥም ስኩል ካውንስለር የለም። ለምሳሌ ሌሎች ስኩሎች አብዛኞቹ ለምሳሌ ጓደኞቻችን ለምሳሌ ዩኤስ ያገኘዋቸው ሌላ ሀገር ያገኘዋቸው ጓደኞች ስኩል ካውንስለር ይባላል። መመሪ ይኖራል። ሁሌም ምንድነው የሚያደርገው? ስኮላርሺፕ ሲመጣ ፈልጎ ለተማሪዎች ጠቅሞ ጋይድ አድርገው አፕላይ እንዲያደርጉ የሚያደርግ ነው። እኛ ስኩል እሱ አልነበር እና የዛኔ ነበር ላይ ትልቅ ፕሬሸር የነበረው ላይ። ምክንያቱም ላይ በራሴ መዘጋጀት ነበረብኝ። ሪሰርች መስራቱ በጣም ብዙ ታይም ነበር ይፈጀብኝ እና ጋፑንም ኢትዮጵያና ሌላ ሀገር ያሉ ተማሪዎች ጋፑንም የተረዳውበት እሱን ነበር። በሶስት መክፈል እንችላለን። የመጀመሪያው ምንም ኢንፎርሜሽን ማያውቅ ተማሪ አለ። ምንድነው ስኮላርሺፕ እንዴት ነው አፕላይ የሚደረግ ኢቭን ሰምቶት ማያውቀው። ዩኒቨርሲቲ ከገቡ በኋላ አብዛኛው ተማሪዎች ራሱ ኤክስፔሪንስ ያደርጉት የሚሰሙት ራሱ ስኮላርሺፕ ምንድነው የሚለውም ማለት ነው። ሁለተኛዎቹ ግሩፖች ደግሞ ትንሽ ኢንፎርሜሽን አላቸው ግን ሚስ ኢንፎርምድ ናቸው። ትክክለኛ ኢንፎርሜሽን አይደለም ያላቸው። ምንድነው የሚያስቡት? ወይ ማስተር ሴንት ተምሬ በፒኤችዲ ይወጣለው ወይ ደግሞ ኤጀንሲ 400-500 ሺህ ብር ከፍዬ እሄዳለሁ የሚል አስተሳሰብ ነው ያለው። በኤጀንሲ ደግሞ ሲጭበረበሩ ተማሪዎች እንደ ስኮላርሺፕ ማጭበርበር ነው ሊሳካ የሚችል ነገር አይደለም ብለው ወደ ማሰብ ይመጣል። ሶስተኛ ግሩፖች ደግሞ ራይት ኢንፎርሜሽን አላቸው። በራሳቸው አፕላይ አድርገው መሄድ እንደሚችሉ ያውቃሉ። ግን ችግሩ ምንድነው? እነሱ ጋር ጋይድ የሚያደርጋቸው ሰው የለም፣ ሜንተር የሚያደርጋቸው ሰው የለም። ለምሳሌ ኢንዲያኖችን፣ ቻይኖች ብንመለከት ቤተሰብ ላይ ከ9 ጀምሮ ነው ልጆች የሚደግፋቸው ስኮላርሺፕ አፕላይ እንዲያደርጉ። ተማሪዎቹ ገና ከ9 ጀምሮ ፕሪፔር እያደረጉ ነው የሚሄዱት። 12 በደረሱ ጊዜ ኦልሬዲ ጥሩ ፕሪፓሬሽን አድርገዋል። ቀላል ነው የሚሆነው። በጣም ጥሩ ኃይል። እንግዲህ ከ4 ዓመት ቆይታ በኋላ ስትመለስ ምን እንጠብቀ? ድሪም ምኞት ምን ድረስ ነው ማለት እንችላለን? አርቲፊሻል ኢንተለጀንስ ተምሬ ስፔሲፊካሊ መስራት ፈልገው ኤአይን ኤዱኬሽን ሴክተር ላይ አፕላይ ማድረግ ነው ፈልገው። ኦልሬዲ ማሁን ጀምሬያለሁ። ዲግሪን ከጨረስኩ በኋላ ወደ ሀገሬ ተመልሼ ኤዱኬሽን ሴክተር ላይ መስራት ፈልገው። እንደነገርኩ ኤዱኬሽን የሀገር መሰረት ነው። ሰዎች ህይወት የሚቀየረው በኤዱኬሽን ነው። ከምንም በላይ አንድ ሀገር ማተር ከሚያደርጉ ነገሮች ውስጥ አንዱ ኤዱኬሽን ነውና እኔም እስካሁን በኤዱኬሽን ሲስተም ስላለፍኩ ጎበዝ ተማሪ ስለነበርኩ ሞር ኤክስፒሪየንስ የማድረግ ቻንስ ነበረኝና ኤአይን ተጠቅሜ ኤዱኬሽን ኢምፕሩቭ ማድረግ ለምሳሌ ፈተና ላይ ማገዝ ሊሆን ይችላል። ኢትዮጵያም 2030 ጎል ዲጂታላይዝ ማድረግ ነው አይደል? እሱን ጎል ጋር አላይን የሚያደርግ ፕሮጀክቶች መስራት እንፈልገው በኤዱኬሽን ሴክተር ላይ ኤአይን ተጠቅሜ። መጪውን የክረምት ጊዜ ተማሪዎች እንዴት መጠቀም ይችላሉ የሚለውን መልእክት አስተላልፈን ማጠቃለል እንችላለን። ክረምታችሁን መጀመሪያ ማንኛውም ተማሪ ለምሳሌ ኮምፒውተር ከሆነ ኢንተረስታችሁ በቻላችሁት መጠን ለዛ ፊልድ ቅርብ መሆን አለባችሁ። ኦንላይን መማር ትችላላችሁ። ኢትዮጵያ ውስጥ ብዙ ሰመር ካምፖች ይበዙ። ለምሳሌ ዲስኮደርን መመልከት እንችላለን። ተማሪዎች አዲስ ኮደር ቢሄዱ ሙሉ የኮምፒውተር ስልጠና ማግኘት ይችላሉ። ስለ ኮዲንግ ኤአይ ኢንስቲትዩትም ስለ ኤአይ እየሰጠ ነው። ስለ ሮቦቲክስ፣ ስለ አይኦቲ ብዙ ስልጠናዎች አሉ። እነዚህ ስልጠናዎች ገና ከአንደኛ ክፍል ጀምሮ እስከ 12 ክፍል ላሉ ተማሪዎች ኤኒ ግሬድ ብትሆኑ መሳተፍ የምትችሉባቸው ናቸው። ኢንሳም በጎን በኩል አለ 5 ሚሊዮን ኮደርስ። ብዙ ኦፖርቹኒቲ ነው ያለው። ጀስት እኔ ማሰቡ ምንድነው ተማሪዎች ፍላጎቱ ነው ምንድነው መሆን ፈልገው ምንድነው በህይወቴ ማሳካት ያለብኝ ብለው ፊገር አውት ካደረጉ በኋላ ብዙ ኦፖርቹኒቲዎች አሉ። ጀስት ሰዎች መጠየቅ ይችላሉ።
ክረምታቸውንም ኦንላይን ቼክ ማድረግ ይችላሉ። ኢንስቲትዩትም ኦልሬዲ አሁንም ይካሄዳል ኢንሳም ሶ ብዙ ኦፖርቹኒቲዎች አሉ። ግን ላይክ እነዛ ኦፖርቹኒቲዎች ተማሪዎቹ አክቲቭሊ ሰርች ማድረግ ነው ማተር የሚያደርገው። ኃይሌ አዳነ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ጉዞ፣ መልካም የትምህርት ቆይታ እንዲሆንልን እንመኛለን። እኔም አመሰግናለሁ በጣም።